እንደምን ኖራችኋል እንደምን ሰንብታችኋል እንደምን ከርማችኋል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ሽልማቱ ደግሞ ለአንድ ቀን አራታችሁም ወይም እናንተ ኩሪፍቱ ትሄዳላችሁ ሙሉ ወጫችሁ ተችሎ ኩሪፍቱ ትዝናናላችሁ ቀላል አይደለም ለአንድ ቀን ወጫችሁ ተችሎ ለአራታችሁም እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የእንየና የረመዳን ቤተሰቦች ናቸው የሚጋጠሙት ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ነው ነፃነት ወርቅነህ እባላለሁ ሲፕራና መሐመድ መተው ጥያቄውን ከማን እንደምንጀምር 1000 ብር አሸንፈው ነው የሚጀምሩት 1000 ብር አሸንፈው ነው የሚጀምሩት ሲፕራ እንኳን እንደናመጣችሁ መሐመድ እንኳን እንደናመጣችሁ የረመዳን ቤተሰቦች የአንዬ ቤተሰቦች እንኳን እንደናመጣችሁ ልጆች ለማን መታዘዝ አለባቸው መሐመድ ለቤተሰብ ለወላጅ አንደኛው መልስ ነው ልጆች ለወላጆቻቸው መታዘዝ አለባቸው ልጆች ለማን መታዘዝ አለባቸው 2 3 4 ሁለተኛው ለአስተማሪ ሶስተኛው ለታላላቆቻቸው አራተኛ ለፈጣሪ ነው አራተኛ መጀመሪያ ለፈጣሪ ነው መታዘዝ ያለባችሁ እሺ እነዚህ 50 ሰዎች እንደው የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ታዳጊዎች ደግሞ ሽልማቱ ዘንድሮ ኩሪፍቱ ሙሉ ወጫቸው ተችሎ አራቱም ይሄዳሉ 75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸምጥለታል ከ80 ነጥብ በላይ ያመጣ ደግሞ ቶርናመንት ካለ ይመጣሉ ለታዳጊዎች ለአዋቂዎች ቦታ አለን እንኳን እንደናመጣችሁ መሐመድ አብዱል ሰላም ሪያድ አስለም እሺ እንዴት ነህ መሐመድ አልሐምዱሊላህ ስንት ያክፍል 7 ምንድነው የምትወደው ትምህርት ማትስ ወደፊት ምን የምትሆን ይመስላል ፓይለት ብራቮ መሐመድ የት ነው የምትማረው አዲስ ራይ ምንድነው ታለንት ካንተ ቁርአን ትቀራለህ እስቲ ቁርአን ትቀራለህ أعوذ بالله من الشيطان الرجيم إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين برافو እሺ እምነታችሁ ላይ መጠንከር አለባችሁ እሺ እምነታችሁን መጠበቅ አለባችሁ የሌላውንም ሰው እምነት መጠበቅ አለባችሁ እሺ ለብዙ ሰዎች ብዙ ጊዜ ቅቤን ወይኔ ቅቤ ምን ሊያደርጉት ይሆን ሰዎች ብዙ ጊዜ ቅቤን ምን ወይኔ ቅቤ ብቻውን አገኙት ሰዎች ብዙ ጊዜ ቅቤን ምን ላይ አርገው ሲበሉት ታያለ ወጥ ላይ ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ ሰርግ ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ አስታውስ ቶሎ በል አንድ 2 3 4 5 መላጣ ለሚለው ቃል ቤት የሚመታ ቃል ጥራ ቆማጣ ሰዎች ብዙ ጊዜ ቅቤን ምን ላይ አድርገው ሊበሉት ሲበሉት ታያለ ወጥ ላይ አርገው ይበላሉ ያላቸው ቅቤ ያላቸው ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ ሰርግ አንደኛው መልስ ነው ሰርግ ለህፃናት ትኩረት ያደረገ ምን ማስታወቂያ ቲቪ ላይ ሲነገር ታያለ ዝም አልክ መላጣ ለሚለው ቃል ቤት የሚመታ ቃል ጥራ ቆማ እሺ አብዱል ሰላም እንዴት ነህ
ምንድነው ታለንት አብዱል ሰላም ቁርአን استبللي أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي هجر ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد فأكثروا فيها الفساد فصب عليهم ربك صوت عذاب إن ربك لبالمرصاد فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا بل لا تكرمون اليتيم ولا تحاضون على طعام المسكين وتأكلون التراث أكلا لما وتحبون الجبال حبا جما كلا إذا دكت الأرض دكا دكا وجاء ربك والملك صفا صفا وجيء الإنسان بجهنم يومئذ يذكر الإنسان وأنى له الذكرى برافو أشيم تمرت لاين دينا ጎበዝና ትምርት ላይ መቆበዝ አለባችሁ ሰዎች ብዙ ጊዜ ቅቤን ምን ላይ አርገው ሲበሉ ታያለ ዳቦ ላይ አይተታካል ሰልፍ ቅቤ ለነች ቅቤ ደህና ነች ያው እንዲህ ሲያረጋት እንደፊቱ ላጥፍላል ቅቤ ብዙ ወጪ የሚያስወጣ ድግስ ምን ታውቃለ ምርቃት ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ ኢትዮጵያ ልጆች አይደለም ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ ኢትዮጵስ እሺ መላጣ ለሚለው ቃል ቤት የሚመጣ ቃል ጥራ ጣራ እሺ ሰዎች ብዙ ጊዜ ቅቤን ምን አድርገው ሲበሉ ታያለ በዳቦ ይበሉ ይሆናል እኔ በልቼ ስለማላቅ እኔ አትጠይቄ ለምን ታስኮንነኛለህ እኔ ለምን ታስኮንነኛለህ ቅቤኔ እንዴ ቅቤ ደረሰበት እንዴት ደርሳለሁ እኔ ሲጀምር ቅቤ ያለበት ማን ያሳይቶኛ ቃል ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ ምርቃት ብራቮ ምርቃት ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ ኢትዮጲስ መላጣ ለሚለው ቃል ቤት የሚመጣ ቃል ጥራ ጣራ ሪያድ እንዴነ ደህና ሪያድ ምንድነው ስንት ያክፍልህ 8 ረመዳን ስለ ረመዳን ንገረኝ እስቲ የጾም ወቅት ነው ሚጾምበት ነው ጾማላችሁ እናንተ ሁላችሁ እሺ ረመዳን ምን ታረጋለህ አንተ የተለየ ነገር ቁርአን እቀራለሁ ቁርአን ትቀራለህ ትማራለህ ቁርአን ትማራላችሁ አይ ቁርአን ተምረህ ነው አንተ ቅድም ያልክልኝ ተምረህ ነው አብዱል ሰላምስ ተምረህ ነው እሺ ሪያድ ታለንትክስ ምንድነው አንተ ስዕል በጣም ጥሩ ኳስ ትወዳላችሁ የማን ደጋፊ ነህ እኔ አለክ አንተስ ማንቸስተር ዩናይትድ አብዱል ሰላም አትደግፍም ማንቸስተር ዩናይትድ እሺ ሪያድ ሰዎች ብዙ ጊዜ ቅቤን ምን ላይ አድርገው ሲበሉ ታያለ ገንፎ ላይ ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ ለቅሶ እንዲያላያችሁ ከተሪንግ እኮ ነው ለቅሶ ባሁኑ ሰዓት እንዴ ሁለቱን እኮ ነው እንዴ ለቅሶ እቺና ቡትስ ተደርጎ ታኮ ተደርጎ ቀይከን ጥቁርከን እንትን ምናም ተብሎ እኮ ነው የሞተ ተጎዳ የተባለው ተረት እኮ ተደረሰ እኮ
ለቅሶ መሰለኝ ሰውየውን አፈር ካለበሱ በኋላ መጥተው የሚበሉት ነገር ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ? መነሻዬ መላጣ ለሚለው ቃል ቤት የሚመታ ቃል ጥራ። ሰላጣ። ብራቮ ሰላጣ። እሺ ሰዎች ብዙ ጊዜ ቅቤን ምን ላድርገው ሲበሉ ታያላችሁ? ገንፎ ላይ ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ? ለቅሶ። ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ? መነሻዬ መላጣ ለሚለው ቃል ቤት የሚመታ ቃል ጥራ። ሰላጣ። መለስ ነው እናንተ። እሺ አስላም እንዴት ነህ? አልሐምዱሊላህ። እሺ ምንድነው አንተ ታለንትክ? እግር ኳስ ስንት ቦታ ላይ? 2 ቁጥር ማለት የቱ ጋር ነው? ፉልባክ መስመር ተከላካይ በእንግሊዝኛ ምንድን ነው? ፉልባክ። ሰዎች ብዙ ጊዜ ቅቤን ምን ሊያርገው ሲበሉ ታያለ? ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ? በዓል። ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ? ፓምፐርስ ዳይፐር። መላጣ ለሚለው ቃል ቤት የሚመታ ቃል ጥራ። ናቡና ጠጣ። ሰዎች ብዙ ጊዜ ቅቤን ምን ሊያርገው ሲበሉ ታያለ? ክትፎ። ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ? በዓል። ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያላችሁ? ዳይፐር። መላጣ ለሚለው ቃል ቤት የሚመታ ቃል ጥራ። ናቡና ጠጣ። ብራቮ ጠጣ። ቡናውስ? እሺ ሰዎች ብዙ ጊዜ ቅቤን ምን አድርገው ሲበሉ ታያለ? አንደኛው መልስ አልተመለሰም፣ ሁለተኛው ገንፎ ላይ፣ ሶስተኛው ክትፎ ላይ፣ አራተኛው ወጥ ላይ ነው። ዋናው ቅቤ ምን ላይ ተደርጎ ነው የሚበላው ነው። አንደኛው መልስ ስለ ቅቤ ምን ይላል? ቅቤ ምን ላይ ተደርጎ ይበላል? ቅቤ። አንደኛው ዶሮ ወጥ ላይ ብዙዎች የሚያስወጣ ድግስ ምን ታውቃለህ? አንደኛው ሰርግ፣ ሁለተኛው ምርቃት፣ 3 እና 4 አልተመለሰም። ሶስተኛው ልደት። አራተኛው ቤቢ ሻወር ነው። ቤቢ ሻወርን አርቲስቶች ይሸውሯት። ቤቢ ሻወርን ቆንጆ አድርገው ነው የሚሸውሯት። ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ? አንደኛው አልተመለሰም፣ ሁለተኛው ዳይፐር፣ 3 እና 4 አልተመለሰም። አንደኛው ምንድነው? ወተት ነው። ሁለተኛው ዳይፐር፣ ሶስተኛው ቺፕስ፣ አራተኛው ሳሙና። መላጣ ለሚለው ቃል ቤት የሚመታ ቃል ጥራ። አንደኛው አልተመለሰም፣ ሁለተኛው ጠጣ፣ ሶስተኛው ሰላጣ፣ አራተኛው አልተመለሰም። 1 እና 4 አልተመለሰም። አንደኛው ጦጣ። ጣን ብቻ መጨረሻ ማድረግ ነው። ጠጣ፣ ሰላጣ፣ አራተኛው ቁጣ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ለታዳጊዎች ደግሞ ዘንድሮ ሙሉ ወጫቸው ተችሎ ኩሪፍቱ ነው የሚሄዱት። ይዝናኑታል የሚባለው ይዝናናሉ ነው የሚባለው። የረመዳን ቤተሰቦች ያመጡት ነጥብ 58 ነው። 58 ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ኩሪፍቱ ሪዞርትን ነው የሚጎበኙት። ሙሉ ወጫቸው ተችሎ ቢያስነጥሱ ቢስሉ ወጫቸው ይቻላል። ከማስነጠስ እስከ
መጥገብ ድረስ እስከ ለአንድ ቀን ኩሪፍቱ ሄደው የፈለጉትን ካርታ ከማዞር ስም ከማዞር በስተቀር የፈለጉትን ማድረግ ይችላሉ እዚህ ለማምጣት የሚያስፈልገው መሳቅ መቻል ብቻ ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የአንዬ ቤተሰቦች እንኳን ደህና መጣችሁ ሲፓራ ኑአሚን ማዕዶትና አዶናይት ናችሁ ምንድናችሁ አይ ነው ሰዎች ናችሁ ምን አይነት ሰው ናችሁ ልጆች ናችሁ አይ ነው እኮ እህትማማቾች ናችሁ ምን አይነት ሰዎች ናችሁ የእህትማማቾች ልጆች ናቸው ሲፓራ ኑአሚን እሺ ሲፓራ ያባት ስም ማን ነው ሙሉነ የት ነው የምትማሪው አብዮት ሲፓራ ምንድነው ታለንትሽ አንቺ ፒያኖ መጫወትና የምልክት ቋንቋ ትችላለሽ እስቲ በምልክት ቋንቋ ይህ የቤተሰብ ጨዋታ ነው በስቲ ይህ የቤተሰብ ጨዋታ ነው ይህ የኢቢኤስ ቴሌቪዥን ነው የቤተሰብ ጨዋታ ነው ይህ ይቅርብሽ እሺ ስንት ያክፍልሽ 6 ምንድነው ወደፊት የምትሆኚው ዶክተር ጎረቤት ሄደሽ ለግብዣ ምን ሊቀርብልሽ ይችላል ምግብ ምስር ለሚለው ቃል ቤት የሚመታ ቃል ጥሪ ልብስ ሰዎች በምን ሊግባቡ ይችላሉ በምልክት ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ ተሰርቀው ንብረት ጠፍቷቸው ማለት ነው ጎረቤት ሄደሽ ለግብዣ ምን ሊቀርብልሽ ይችላል ምስር ምግብ አንደኛው መልስ ነው ምስር ለሚለው ቃል ቤት የሚመታ ቃል ጥራ ልብስ ሰዎች በምን ሊግባቡ ይችላሉ በምልክት ብራቮ ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ ተሰርቀው ብራቮ ኑአሚን እንደነሽ ምንድነው ታለንትሽ ኑአሚን ስዕል በጣም ጥሩ ስንት ያክፍልሽ 5 ስንት አመትሽ ነው 11 ምንድነው ወደፊት የምትሆኚው ዶክተር ምንድነው የምትወጂው ትምህርትስ ማትስ ጎበዝ እሺ ጎረቤት ሄደሽ ለግብዣ ምን ሊቀርብልሽ ይችላል ቡና ምስር ለሚለው ቃል ቤት የሚመታ ቃል ጥሪ ስር ሰዎች በምን ሊግባቡ ይችላሉ በወሬ ማለት በቋንቋ እሺ ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ ልጅ ጠፍቶባቸው ጎረቤት ሄደሽ ለግብዣ ምን ሊቀርብልሽ ይችላል ቡና ምስር ለሚለው ቃል ቤት የሚመታ ቃል ጥራ ስር ሰዎች በምን ሊግባቡ ይችላሉ በቋንቋ አንደኛው መልስ ነው ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ ልጅ ጠፍቶ ማዕዶት እንደነሽ እግዚአብሔር ይመስገን እሺ ማዕዶት ምንድነው አንቺ ወደፊት የምትሆኚው ፕሌኖስተስ የመርከብ ቢሆን አትሆኚም መርከብ ላይ አሰሪም ለምንድነው እሱ የተመኘሽው የፕሌኖስተስ ወደ ሌላ ሀገሮች መጎብኘት ብዙ ሀገር መጎብኘት ትፈልጊያለሽ ስራሽም ሆኖ በዛው መጎብኘት ትፈልጊያለሽ ሌላው ዓለም ከኢትዮጵያ በምንድነው የሚለየው በኢኮኖሚ ማለት እኛም በልጣቸዋለን ወይስ እነሱ ይበልጡናል ማን አወቀ ይሄንን እኔ አላውቅም እኔ ኢትዮጵያ ሀብታም እንደሆነች ነው ማውቀው ኢትዮጵያ ልክ ነሽ አንቺ እንዳልሽው ይሁንልሽና ከዓለም የምታደንቂው በኢኮኖሚ የምታደንቂያት ሀገር ማን ናት አሜሪካ ሁለተኛስ ቻይና እሺ ቻይና ሶስተኛስ ታንኪ በጣም ጭንቀሽ ኢትዮጵያ አንደኛ አሜሪካ ሁለተኛ ቻይና ሶስተኛ ኢትዮጵያ እሺ 25 ሰከንድ አለሽ ጎረቤት ሄደሽ ለግብዣ ምን ሊቀርብልሽ ይችላል የሚጠጣ ነገር ምስር ለሚለው ቃል ቤት የሚመታ ቃል ጥሪ ንስር ሰዎች በምን ሊግባቡ ይችላሉ ባይ ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ ተከሰው ብራቮ
ጎረቤት ሄደሽ ለግብዣ ምን ሊቀርብልሽ ይችላል? ሚጠጣ ነገር ለስላሳ ንስር ለሚለው ቃል ቤት የሚመታ ቃል ጥራ ንስር ሰዎች በምን ሊግባቡ ይችላሉ? በአይን ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ? ተከሰው ሊከሱ እሺ አዶናይት እንዴት ነሽ? ስንት ያክፍል ነሽ? 8 አዶናይት ወደፊት ምንድነው የምትሆነው? ጋዜጠኛ ምን አይነት ጋዜጠኛ? ኢንተርቴይንመንት መዝናኛ የሚሰሩት መዝናኛ ኢንተርቴይንመንት ማለት ምን አይነት ነው? ያን እንደገባኝ ከዜና ምናምን ወጣ ያለ እና ለሰዎች ዓለምን ቀጥ አድርጎ ያዘው ኢንተርቴይንመንት ነው ዜና ነው? ኢንተርቴይንመንት አሁን ኢንተርቴይንመንቱ መሰላደብም ኢንተርቴይንመንት ሆኗል የሆነ ነገርም ኢንተርቴይንመንት ሆኗል አይደል? አዎ እንደዛ ሆኗል። ስለዚህ አንቺ ምን አይነት ኢንተርቴይንመንት ነው መስራት? የስራ ዲሲፕሊን የሚባል ነገር ታውቂያለሽ? እስቲ ንገሪኝ የስራ ዲሲፕሊን ማለት ያለ ስራ ክብር ኖሮ ለተመልካች ወይም በመንሰራበት እንትን ጥሩ ነገር ማቅረብ አዶናይት ነኝ እንግዲህ ከዜናዎቹ ጋር ትያለሽ ከደይታ ማን ነው የምትወጂው ኢንተርቴይንመንት አቅራቢ? አንተ ማንኛ ዘወትር ማለት ጸጊም ነበረች ጸጊ ዮናስን ነበር ተንሳይም እንደዚሁ አካባቢ ነግራቸዋለሁ አዶናይት በጣም እናንተን ለመሆን ትመኛለሽ ብዬ ነግራቸዋለሁ። እሺ ጎረቤት ሄደሽ ለግብዣ ምን ሊቀርብልሽ ይችላል? ጣፋጭ ነገር ምስር ለሚለው ቃል ቤት የሚመታ ቃል ጥሪ ብር ሰዎች በምን ሊግባቡ ይችላሉ? በንግግር ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ? ሰው ሊጠይቁ ብራቮ ጎረቤት ሄደሽ ለግብዣ ምን ሊቀርብልሽ ይችላል? ጣፋጭ ነገር ምስር ለሚለው ቃል ቤት የሚመታ ቃል ጥራ ብር ሰዎች በምን ሊግባቡ ይችላሉ? በንግግር ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ? ሰው ለመጠየቅ እስረኛ ሊጠይቁ ብራቮ እስረኛ ሊጠይቁ ነው። ጎረቤት ሄደ ለግብዣ ምን ሊቀርብልህ ይችላል? አንደኛው መልስ ምግብ፣ ሁለተኛው ለስላሳ፣ 3 እና 4 አልተመለሰም። ሰው ቤት ሄደ ምን ሊቀርብልህ ይችላል? ጎረቤት ግብዣ ሊቀርብልህ ይችላል። ሶስተኛው ዳቦ፣ አራተኛው ቆሎ ነው። ምስር ለሚለው ቃል ቤት የሚመታ ቃል ጥራ 1 2 3 4 አልተመለሰም። ምስር ለሚለው ቃል ቤት የሚመታ ቃል ጥራ በር፣ ሁለተኛው መምህር፣ ሶስተኛው ሽርሽር፣ አራተኛው ወንበር ነው። አንዬ ማለት ማን ነው? የአያታችን ስም አንዬ ነው። ይሄ የሚሆንበት ምክንያት ድሮ የአያታችን ልጆች የአያታችን ስም ትክክለኛው አቡነ ወርቅ ነው እና ለመጥራት አቡነ ወርቅ ብለው ሲያስቸግራቸው አንዬ ብለው አወጡላት። አቡነ ወርቅ ነበር ስማቸው። ሲከብዳቸው አንዬ ይበሉኛል። ደስ ይላል። ሰዎች በምን ሊግባቡ ይችላሉ? በቋንቋ፣ በምልክት፣ ሶስተኛው በጽሁፍ፣ አራተኛው በሐሳብ፣ አምስተኛው በዱላ ነው። ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ? አንደኛው መልስ አልተመለሰም። አንደኛው መልስ በግብዣ ነው የሚሄዱት። መቼም ፖሊስ ጣቢያ ተጋብዘው። አንደኛው ተጣልተው ነው። በቃ ሰው ፖሊስ ጣቢያ ዝም ብሎ መሄድ አይችልም። ደህና ነኝ ብሎ ያሳወቀ ማለት ነው። ተጣልተው ተሰርቀው እስረኛ ሊጠይቁና ሊከሱ ነው የሚሄዱት። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ በዘንድሮ ኩሪፍቱን ነው የሚጎበኙት። ወጫቸው ተችሎ 1 ቀን ሙሉ ኩሪፍቱ ይዝናናሉ። ካርት ስም ከማዞር በስተቀር በእነሱ ስማቸውን ከማዞር በስተቀር ኩሪፍቱን የፈለጋቸውን ነገር ማድረግ ይችላሉ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ረመዳን እና አንዬ ቤተሰቦች ናቸው
ኩሪፍቱ ሻሞ የተባሉት የረመዳን ቤተሰቦች ያመጡት ነጥብ 58 ነበር የአንየ ቤተሰቦች ያመጡት ነጥብ ደግሞ 54 ነው 58 ከ54 ዛሬ በለጠ እኔ እኮ አሁን ነው የሚነግሩኝ እኮ እዛ ጋር ደምረው ሲነግሩኝ እኮ ነው እንዴ ከ50 እስከ 60 እኩል አይደል እንዴ ስል አይ 58 እና 54 ማ ይበላለጣል አሉ ስለዚህ እነሱ ረፍት ያረጋሉ እነሱ ደግሞ ወደ ኩሪፍቱ ቀስ ይያሉ ወክ ያረጋሉ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በየዙሩ 40 ሺህ ብር ተከሰለ ጊዜ በሰባተኛው መኪና የ2000 አሁን የኤሌክትሪክ መኪና ነው ለአዋቂዎች ነው ለታዳጊዎች ደግሞ ዘንድሮ ሽልማቱ ምንድነው እቺን ሰሞን ኩሪፍቱ ነው ሽልማቱ ኩሪፍቱ ወጫቸው ተችሎ ያያንዳንዳቸው ወጪ ተችሎ ኩሪፍቱ ነው የሚሄዱት አሁን ለኩሪፍቱ ነው እዚህ ጋር የምንጫወተው ለኩሪፍቱ ነው የምንጫወተው ኩሪፍቱ ስም ከማዞር በስተቀር ሁሉንም ነገር ማድረግ ይችላሉ ስም ከማዞር በስተቀር እሺ ሪያድ እንጀምር እሺ Injuri, bravo! Gomes. كبريت وساعة ما قطعت من لاي؟ مرجع كسل أستغفر ستوف مرجع وين؟ ماندجا ماندجا! برافو مامي برافو 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 ماندجا أسي زرقو قط متر قوم جاف ومبر مقفات مورد بابل قلقل شرطاتي برافو شرطاتي قتل من أي ما نقتل مساي يا بيس تلفزيون بس بتوع أنا بيس تلفزيون بتشا محمد جمر مازل انجرا كوي كذا سفيد برافو سفيد كمان وين كلوجا ወይ ኩልቻ እንደዚህ ታስጨዋለች ኩልቻ ከማል ከፍ ልብ አይ منج ብርሃን ነው ፋኖስ برافو ደብራቸዋል ላይ ነው ምን ታረጋለህ መጀመሪያ አስታ ገመድ ማቆንጠጫ የልብስ ማቆንጠጫ ኩሪፍቱ ናችሁ ሰሞኑ wow የቤስ ጨዋታ ነው በቤስ ቴሌቪዥን ብቻ እና አስላምና አብዱል ሰላም እና ሪያድና እና መሐመድ ኩሪፍቱ ናቸው ሰሞኑን አዲስ አበባ ካጣጫቸው ኩሪፍቱ ናቸው ዘና ያሉ ኩሪፍቱ ናቸው
አስላም አንድ ማስተላልፈው መልእክት አለ ማመስገን የምፈልገው ሰው አለ ብሎኛል ቀጥል እድሉ ስለተሰጠኝ አመሰግናለሁ አባቴን ነው ማመስገን የምፈልገው እና አመሰግናለሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ያክስት ልጆች የወንድም ልጆች ያጎት ልጆች የአንድ አያት ልጆች ሁላችሁም ትመጣላችሁ ሽልማቱ እንደምታዩት ነው ታብሌትም ነው ታብሌት ደግሞ ካለ ታብሌት ነው ወይም ደግሞ ዘና ብላችሁ ኩሪፍቱ ነው እንደገና ኩሪፍቱ አምራችሁን ፈታ የሚያረግ ውሃ ያያችሁ እየተዝናናችሁ እየበላችሁ እየጠጣችሁ እንደገና እየበላችሁ እየጠጣችሁ እንደገና እየበላችሁ እየጠጣችሁ ቀን ሙሉ እየበላችሁ እየጠጣችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ክፉ አይንካችሁ ኩሪፍቱ ሰው በእናታችሁ